ሴቶች እኛ ራሳችንን ጠብቅ ብዬ ባልኩት ክፍለ ሀሳብ ላይ ዛሬ ክፍል 2 ይዤላችሁ ቀርብ ያለው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ በያላችሁበት። እንዴት ናችሁ? ደህና ናችሁ? ሁሉም ሰላም አልሐምዱሊላህ። እኔ ጋር ሁሉም ሰላም ነው ውዶቼ። ላይክ ሰብስክራይብ አርጉኝ፣ አበረታቱኝ። ስለምታበረታቱኝ ቤተሰብ ስለምትሆኑኝ በጣም ነው ማመሰግነው። እኔም ለእናንተም እንደዛው እና አልሐምዱሊላህ ሁሉም ነገር ሰላም ነው፣ ሁሉም ነገር መልካም ነው። ባለፈው ሴቶችኛ ራሳችንን ጠብቅ ብዬ ያቀረብኩትን ምክረ ሀሳብ ዛሬ ደግሞ ክፍል 2 ይዤላችሁ ብቅ ብያለሁ። ውድ እህቴ ራስሽ ካላከበርሽ፣ ራስሽ ካልጠበቅሽ፣ ራስሽ ቆም ብለሽ ካላሰብሽ አይደለም ጓደኛ፣ አይደለም ቤተሰብ፣ አይደለም ሌላው ህብረተሰብ ተይውና የወለድሽው ልጅሽም ባለቤትሽም አያከብርሽም። ራስ መጠበቅ በመብላት በመጠጣት በመልበስ አይደለም። ራስ መጠበቅ ማለት ትልቅና ትልቁ ነገር ለነገራቶች ሁሉ ትዕግስትና ቦታ መኖር፣ ማሰብ፣ የቱ ጋ ነው ያለሁት፣ ምን እያደረግኩ ነው፣ ምን ላይ ነኝ፣ የትስ ላይ ነው የቆምኩት የሚለው ነገር ቆም ብለን ካሰብን ራሳችን የማንጠብቅበት ምንም አይነት ምክንያትና ሁኔታ አይኖርም። እና ውድ እህቴ ራስሽ ጠብቂ ብዬ ስልሽ ማለት ነው ራስሽ መጠበቅ ያለብሽ ካለመቸኮል፣ ለነገራቶቹ ሁሉ ካለመቸኮል፣ ራስሽን ቆም ብለሽ በማሰብ ራስሽን የቱ ጋ ነው ያለሁት ብለሽ በማለት ራሴ የቱ ጋ ነው የደረስኩት፣ የቱ ጋ ነውስ እየሄድኩት፣ የቱ ጋ ነውስ የቆምኩት ብለሽ በማሰብ ራስሽን በጣም መንከባከብና መጠበቅ አለብሽ። ለነገራቶች ሁሉ ችኩል ከሆንሽማ አይ መድረስና መቆም ታዩና የተራመድሽበት ራሱ የቱ ጋ እንደተራመድሽ አታውቂው። እና ውድ እህቴ ራስሽ በጣም መጠበቅ አለብሽ። ራስሽ ስትጠብቂ ስልሽ አንዳንዴ እኛ ሴቶች እንቸኩላለን ለነገራቶች ሁሉ ማለት ነው። በጣም ችኩሎች ነን። ያው ችኩል የምንሆንበት ወደን አይደለም። አንዱ ላይ ስቴፕ አንዱ ስቴፕ ይሳካልኝ፣ ከአንዱ ስቴፕ አንዱ ስቴፕ ጥሩ ቢሆንልኝ እያልን ነው ችኩል የምንሆነው የምንቸኩለው ማለት ነው። ትዕግስት ካለን ግን የማንደርስበትና የማንወጣውና የማናደርገው ነገር የለም። በተለይ እኛ ሴቶች በጣም ጥበብ ያለንን በጣም ለስራዎቹም ሆነ ለምኖቹም ሆነ ቦታ ያለን ሰዎች ነን። እና ራስሽ መጠበቅ ያለብሽ ያለ መናደድ፣ የምትባዩ ነገር ሁሉ ቦታ ያለ መስጠት፣ በራስሽ ተማምነሽ መቆም፣ ከአመጋገብሽ እስከ አለባበስሽ ድረስ ራስሽን አሳምነሽ ራስሽን አጸዳተሽ ራስሽን እኔ ትክክል ነኝ ብለሽ በራስሽ ኮንፊደንስ መመራት፣ የሰውን ነገር ያለ ማየት፣ የሰውን ያለ መከተል። አንዳንዱ ምን ይለናል መሰላችሁ? ልክ ከዚህ አገር ስንሄድ ይሄ ስራ ብትሰሪ እኮ አዋጪ ነው፣ ይሄ ቤት ብትገዡ እኮ አዋጪ ነው፣ ይሄ ቦታ ብትገዡ እኮ አዋጪ ነው፣ እዚህ ቦታ ላይ ሄደሽ ይሄ ነገር ብታደርጊ እኮ አዋጪ ነው ይሉናል። እንደዚህ የሚሉን ሰዎች ማለት ነው ከጓደኛም ከቤተሰብም ከእናትም ከአባትም ከወንድምም ከእህትም ነው፣ ከሌላ ከማንም አይደለም ይመጣልን። እነዚህ ሀሳቦች ሁሉ ሲመጡልን እኛ ደግሞ ቆም ብለን ማሰብ አለብን፣ መረጋጋት አለብን። ከዚህ ልክ እንሄድና 2 ወር ሳይሞላን 3 ወር ሳይሞላን አይ እከሌ የከፈተው ሱቅ ወይም እከሌ የሰራው ስራ እኔም መስራት አለብኝ ብለን እንቸኩላለን። አይ እከሊት የገዛችው ቤት፣ እከሊት የገዛችው መሬት እኔም መግዛት አለብኝ ብለን እንቸኩላለን። ወላሂ የጅብ ችኩል ቀንዲል ያክሳል እንደሚባለው ሁሉ በምናደርጋቸው ነገራቶች ሁሉ መቸኮል የለብንም። በጣም ረጋ ማለት ያስፈልገናል። በጣም መረጋጋት ያስፈልገናል። ከዚህ እንሄድና እከሊት ትዳር ይዛለች፣ አንቺ ግን ትዳር አልያዝሽም። ያ ሰው እኮ አያኖርሽም። እከሊቱ እኮ ወልደዋል፣ 3 ወልደዋል፣ አንቺ ግን እኮ አልወለድሽም፣ ከአንድ ልጅ ነው የቀረሹ። ወይም 3ኛ ልጅ እኮ ወልዳለች እከሊት፣ አንቺ እኮ ከ2 ልጅ ነው የቀረሹ። ያ ሰው ወሬ ማወራት ካልሆነ በስተቀር ነገ አንቺ የሚደርስብሽ ነገራቶች ሁሉ ኃላፊነቱን ማንም አይወስድም። አይደለም ሌላ ተይውና ወይ አንድ ወር የቤት ክራይ ወይ የልጅሽ አንድ ጣሳ ወተት የማይገዛልሽ ሰው ነው እንደዚህ ብሎ የሚልሽ ሰው ማለት ነው። እነዚህ ነገራቶቹ በሰው ተነሳስተሽ ከማድረግሽ በፊት
ራስሽ ቆም ብለሽ ማሰብ አለብሽ። ራስሽ የቱ ጋ ነው ያለሁት ብለሽ ማለት አለብሽ። ራስሽ ረጋ ማለት አለብሽ። ራስሽ ለነገራቶች ሁሉ ሳትቸኩይ ተረጋግተሽ ቆም ብለሽ አየሩ ተላምደሹ እዛ ጋር ያለሽበት ሰፈር ይሄ ሰፈር ላይ እንዴት ነው ለእኔ ይሆነኛል፣ ለእኔ አይሆነኝም። ትዳርም ስትገቢበት ያ ትዳር ቶሎ ብሎ ችኩል አድርጎ ያ ትዳር ላይ ሊያጣድፉሽ ወይም ሊያስገቡሽ የሚፈልጉ ሰዎች ራስሽም እዚህ የተዋወቅሽው ሰው ሊሆን ይችላል። እዛ ከሄድሽ በኋላ ረጋ ብለሽ አጥንተሹ ይሄ ልጅ ይሆነኛል፣ አይሆነኝም፣ ነገ ለልጆቼ ጥሩ አባት ይሆናል፣ ጥሩ አባት አይሆንም። እነዚህ ሁሉ አመዛዝነሽ ምክንያቱም ተጣጥፈን የገባንበት እኛ ብዙ መከራና ብዙ ስቃይ ስለምናሳልፍ ነው። በራሴ የደረሰብኝ ከራሴም አልፎ አሉ ብዙ ማቃቸው ጓደኞቼ፣ ብዙ ማቃቸውን ቤተሰብ። ይሄ ሁሉ የሚደረገው ምንድን ነው? ራሳችን ቆም ብለን ባለማሰብ፣ ራሳችን ባለማስከበር፣ ራሳችን ባለመክበር እና ለነገራቶች ሁሉ ለማንኛውም ነገር ስንሆን ዝግጁ መሆን አለብን። በብዙ ነገር ላይ ዝግጁ ሆነን እንጂ ዝም ብለን ተጣጥፈን ከገባንበት ተጣጥፈን የምንወጣበት መንገድ ነው የምንፈልገው። እና ውዶቼ እኔ የምመክራችሁና የምላችሁ ነገር ቢኖር ራስ ማስከበር ማለት ትልቅና ትልቁ ነገሩ የሰው ልጅ መረጋጋት። በቃ መረጋጋት በጣም ራስሽ ያስከብርሻል። ይሄ ጡል ማለት በዚህም ጥልቅ በዛም ጥልቅ በዚህም ወጣ በዛም ገባ ከሆነ ግን ራስ ያዋርዳል። አይደለም ራስሽ ልታስከብሪ ነገ ወልደሽም የወለድሽው ራሱ አይከበርም። አይደለም ራስሽ ልታስከብሪ ያገባሹ ባል ራሱ ማለት ነው አይከበርም። ባሉም እንደዛ ከሆነ አንቺን አያስከብርሽም። ግን ባልሽን አንቺ ሰከን ረጋ ለነገራቶች ሁሉ ማቸኩይ በጥበብ የምታልፊ ሰው ከሆንሽ ግን ምንም አይነት ችኩል የሆነ ባል ለነገራቶች ማይረጋጋ ባል ከሆነ አንቺ ያዝ ታረጊዋለሽ፣ ታረጋጊዋለሽ፣ ቦታ ታስይዥዋለሽ። እና አቸኩሉም። ከዚህ ከሄዳችሁ በኋላ ስራው ለመያዝ ትዳሩን ለመግባት ቤቱ ለመግዛት መሬቱ ለመግዛት ብቻ እዚህ ሄደን የምናደርጋቸው ነገራቶች በሙሉ መቸኮል የለብንም። ይውላችሁ 10 አመት ቆይቼ ከዚህ ሀገር ሄጄ ተመልሼ መጣሁ። ምን እየሰራሽ ነበር? ሱቅ ከፍቼ ነበረ፣ ሆቴል ነበረኝ፣ እንደዚህ ቦታ ነበረኝ፣ እንደዚህ ነገራት ነበረኝ ብለን መልሰን ወደዚሁ አገር ምንደግም እኛ ሴቶች ማለት ነው። ቆም ብለን ስለማናስብ ነው፣ ስለማንረጋጋ ነው። ከዚህ ከሄድን በኋላ ማለት ነው እዚህ ሀገር ላይ 4 አመት 3 አመት 2 አመት እኮ ፈክተን ሰርተናል። እዛ 6 ወር 5 ወር ተረጋግተን ለማሰብ ተረጋግተን አየሩ ለመቃኘት ተረጋግተን ይሄ ሰፈር ከዚህ ሰፈር የቱ ሰፈር ይሻላል፣ ይሄ ልጅ ከዚህ ልጅ የቱ ልጅ ይሻላል ብለን ተረጋግተን እነዚህ ነገራቱን ለማድረግ ምኑ ነው የሚያቅተን? ለምን እንቸኩላለን? ስለምን ቸኩል ነው ያልሆነ ቦታ ላይ የምንወጥቀው? አሁን ሚዲያ ላይ ስንሰማ በቃ ባሌ እንደዚህ አደረገኝ፣ እናቴ አባቴ በዚህ ገባ፣ ብዙ አይነት ነገር ነው የምንሰማው። ብዙ አይነት ነገር እኔ አንዳንዴ የማለቅስበት ሰዓትም አለ ከምሰማቸው ነገራቶቹ አንጻር ማለት ነው። እነዚህ ነገራቶች ሁሉ የሚዳርጉን ምንድን ነው? እኛ ቆም ብለን ያለማሰባችን፣ ለራሳችን ቦታ ላለመስጠታችን፣ ራሳችን ባለማስከበራችን፣ ራሳችን ጥንቁቅ ያለመሆናችን፣ ችኩል ከአረብ ሀገር መጥታ እድሜዋ ጨርሳ መጣች አላገባችም፣ ከአረብ ሀገር እድሜዋ ጨርሳ መጥታ ልጅ አልወለደችም፣ ይሄን ይባላለሁ በሚለው ነገር ባልሆን ነገር ውስጥ እንገባለን። ባልሆን ነገር ውስጥ ገብተን ደግሞ ወላሂ ህይወታችን ምስቅልቅሉ ይወጣል። ለምን? ትዕግስት ስለማይኖረን፣ ስለማንረጋጋ፣ ራሳችን ስለማናስከብር፣ ጥድፍ ስለምንል ማለት ነው። እና ለጥድፊያዎች ሁሉ ምክንያት ራስን ቆም ብሎ ማሰብ፣ ራስን በዝግይታን የቱ ጋር ነው ያለሁት? ምን እየሰራሁ ነው? ምን ቦታ ላይ ነኝ ብለን ራሳችን ነው መሆን ያለብን። ራሳችን ነው ማሰብ ያለብን። በእርግጥ የሰው ድጋፍም ሊያስፈልገን ይችላል። የሰው ድጋፍ በሚያስፈልገን ቦታ ላይ ያስፈልገናል። ግን መጀመሪያና አንድ ነገር መሆን ያለበት ራስሽ ስታከብሪ፣ ራስሽ ስትጠብቂ፣ ራስሽ ያለሽበት ቦታ ላይ የቱ ጋር ነኝ ያለሁት? ምንስ እየሰራሁ ነው? ምንስ እያደረግኩኝ ነው ብለሽ ራስሽ ስትረጋጊ፣ ይህን ሁሉ ራስሽ ልትረጋጊ ምን አይነት መፍትሄ ይዘሽ ትሄጃለሽ? ከዚህ 2 አመት ወይም 3 አመት ሰርተሽ ከሄድሽ ግፋ ቢል
ያ የ2 ወር ደሞዝ ሌላው ምንም በቃ ማይወጣ ማይንቀሳቀስ ምን ማይደረግ ንግድ ባንክ ላይ ወይም አቢሲኒያ ላይ ድርግም ታረጊዋለሽ። ራስሽ ለወጪሽ የሚሆን የ2 ወር የሚሆን የ3 ወር አንዱ ባንክ ላይ ድርግም ታረጊያለሽ። እዛ ባለው ባንክሽ ላይ በትንሹ ሰው እንደ ቤቱ ነው እንጂ እንደ ጎረቤቱ አይኖርም። ገባሻ? በሱ ትንሽ እያረግሽ ሳታበዢ መጠቀም